ቸልሲ ኤቨርተንን 2-0 ኮል ፓልመር አገባ። ይመቻቹ ኖርምዬ ነው። ኤቨርተን ዘንድሮ ማን ነው ትላልቅ ቡድኖችንና ማንቸስተር ዩናይትድን ሲገጥም አልቻለም። ኒውካስልም 4-1 ቀጠቀጠው። ሌሎቹን እንዳለ እየለቀመ ነው ቶፕ 10 የገባው። ከሌሎቹ ጋር ያለው ነጥብ እንዳለ ይለቅማል። ኔክስት ከኛ ጋር ስትገናኝ ማን ነው ለቸልሲ እንደዚህ ብልቅጥ አድርገህ ሰጥተው ዴቪድ ሞይስ ከኛ ጋር ስትገናኝ እወግማለሁ ብትል ማን መርዝ የበላ ሃንግማን በቀን አሸነፈች 2-0 ሊቨርፑል ማሸነፍ ሃንግማን ማሸነፋው ማታ ማን እንዲህ ብሎ ሁሉም ላይ ሊቋጠረው እንዲህ ብሎ ለውልቭስ አትልፋማ። እኔ ፕሪሚየር ሊግ ደውዬ 5 ሰዓት ላይ አርጉልን ያልኩት ለዚህ ነው እንድተኙ ማን ሃንግማኖች ደግሞ ስራ ላይ ስለሆናችሁ አትኖሩ። በእርግጠኝነት 8 ነጥብ አድርጋችሁታል። ማሬስካ አውት ልትሉ ጫፍ ላይ ስትደርሱ የሚገርም አሰልጣኝ ይሆናል። ከዛ ዋንጫን በላለን ምናምን ስትሉ ነው የሚያስከፋችሁ። ስለዛ ማን ነው በየጨዋታው ማሬስካ አውት ብላችሁ ጀምሩ። እንዲያዋጣችሁ ለእናንተ ብዬ ማሸነፍ የሚባለው ነገር እንዲናፍቆኝ ነበር እንደ ጎበዝ ስለ በጣም ናፍቆኛል። አሁን ሳስበው ማን ኤቨርተንን ጠርቼ ማለት ነው ቅጥቅጥ አድርጌ ነው የመለስኩት ከነ ክሊን ሺት ስለ ኤቨርተን ስለሆነ ምን አገባኝ ስለ ብዙም ቡራ ቢሆን ማለት ነው አይመለከተኝም። ማሸነፍ ነበር የምፈልገው ኤቨርተንን አርጌዋለሁ። ቀዝቃዛው ተመልሷል ነው ማለት ስለ በቃ ሲመለስ ባዶ እጁን ሁላ አይደለም ከጎል ጋር ነው የተመለሰው። እና ይሄ ልጅ ሜዳ ውስጥ ሲኖር በቃ እኔ ሰላም ነው የሚሰማኝ። በቃ በሰላም ነው ጫወታውን የማየው ነው ማለት ዞ ማሬስካ ይሄን እኮ ነው ማለት ጌም ማኔጅመንት ቀለል ያለ ይሁን፣ ቅያሬዎች ቀለል ያለ ይሁን፣ ቀላል ቲሞችን በቃ በቀላሉ እኮ ማሸነፍ እንችላለን። ዝም ብለህ እኮ ነው የምታስቀጠቅጠን ማን ስለ እና አርሰናል ምናምን እኮ አልከበዱንም። እነ ኤቨርተን ናቸው የከበዱንና እንደዚህ አይነት ጌም ማኔጅመንት ካለ እመነኝ የትኛውንም ጨዋታ ማሸነፍ ትችላለህ። ቅያሬዎች ረጋ ያሉ ነበሩ። ኤክስ ፈልጉ በቃ አታርግብን፣ የሆነ ኤክስ ፈልጉ የሆነ ጨዋታ አታርግብን ማን በቃ እንደዚህ ቀለል ያለ ነገር ሞክር። እዚህ ጋር ትልቅ ለውጥ አለ። ሳንቼዝ አንተ ክሊን ሺቶችን እያስጠበቀ እየገሰገሰው ነው ማለት ዘንድሮ እንኳን ዝም ብሎ በቀላሉ የሚፋታ አይመስለኝም። ጓንቱን የፈለገ ነው የሚመስለኝና በቃ ዘንድሮ አሪፍ እየሄድሽ ነው። በዚሁ ያዝልቅልሽ ማን። እሺ ጉስቶ የሚባለው ሰው እሺ መሀል ሜዳውን ምን እያደረገው ነበር ስለ በቃ ተቆጣጠረው እኮ መሀል ሜዳ ላይ ዋነኛው ቦታው ነው የሚመስለውና አዳፕት አድርጎታል። በቃ ስለ ይሮጠዋል ነው ማለት መሀል ሜዳውን እንደ ፉልባክ በቃ አንድ ጎል አንድ አሲስት አንቺ ማን ኦፍ ዘ ማች ነሽ ስለ በቃ ሁሌ እንደዚህ አይነት ፐርፎርማንስ ብታሳየኝ ያለኝ እምነት እላይ ነው የሚነካው ነው ማለት እና የመጨረሻ መልእክቴ ምን መሰላችሁ? ማሬስካ እባክን እንዲህ ጨዋታዎችን ቀለል አድርገን ማሸነፍ እየቻለን አታወሳስብብን ረጋ አድርገን እንዲህ መጨረስ ትችላለና ይመቻችሁ። ኤቨርተንን ለጥፈናታል አባቴ። ምን አይነት ጣፋጭ የሆነ 3 ነጥብ ነው ያገኘነው። ኧረ በለው ፓልመር ማለት በቃ ይኸውልህ ማንነቱን ያሳየን ማንነቱን ለቼልሲ በጣም አስፈላጊ ተጫዋች አንተን እኮ ተሰቃየን። ክሬት የሚያደርግልን ሰው የለ፣ የሚያገባልን ሰው አልነበረ። ኧረ ፓልመር ዛሬ ትለያለህ። በቃ እግዚአብሔር ነው። ሁሌም ደህና ሁንልን። በቃ ሁሌም ምንም አይንካ። ሌላ ያስደመመኝ ተጫዋች ጉስቶ ምንድነው ዛሬ ስታደርግ የነበረው? ኧረ በለው እግዚአብሔርን ትችላለህ ጉስቶ ማለት ነው። እንዲህ ፓስ ምናምን ሁሉ እኮ ጭራሽ ማድረግ ጀመረ። የሚገራርም ስንጠቃ ምናምን 1 ጎል 1 አሲስት ዛሬ ጉስቶ። ኧረ በለው ኩክሬላም ትንሽ ቀንሰሽብኛል። በቃ አሁንም የሆነ ድካም ይታይብሃል። በቃ በተለይ ፈርስት ሃፍ ሰከንድ ሃፍ አሪፍ አስተካክለን የገባው እንትን ግን ሰከንድ ሃፍ ግን አሪፍ ነበር። በቃ ሌላው ፎፋናና ቻሎባ በቃ ሁለቱ እንደዚህ ከተገናኙ ማለት ነው ማንም አያገባም። ማንም እግዚአብሔር በቃ ተመችቶኛል የነሱ ጥምረት ማለት ነው። ቻሎባ ዛሬ ይለያል፣ ፎፋናም ይለያል። በቃ ምን አይነት እንትን ነው። ሳንቼዝ ደግሞ አስቡት፣ ሳንቼዝ ሌላ ታሪክ ነው። በቃ ይሄን ክሊን ሺት ይለበልበዋል ነው ብላችሁ ይሄን ክሊን ሺት አረ ጋርናቾ ዛሬ አናደድሽኝ። ግን ከዛ ገጣባ ጊተንስ ማለት ነው አንተ ትሻለኛለህ። እግዚአብሔርን ቢያንስ በቦታው ትገኛለህ። ለመሳት እንኳን አንተ ትገኛለህ። ያ እኮ ለምንም እኮ ነው የማይገኘው። ቢሆንም ግን አሪፍ እንቅስቃሴ ነው። ያው በዚሁ ሞራላችን እንድንቀጥል ነው የምፈልገው። ቀጣይ ልጥልጥ ነው የምናደርጋቸው እያዳሜ በዚቹ ኤንዞ ማሬስካ አደራ ትክክለኛው ሰማያዊ ለባሶች እኛ ነን ይላል ቼልሲ ዘንድሮ። ያራዳ ልጅ ጎሉን ያስቆጠረው ተጫዋቹ አበላው ዝም ብሎ ተዋቴላት እንዳይመስል። የቼልሲው ሊቀመንበር እሱ ካለ ይኸውልህ ያራዳ ልጅ ሙሉ ተቃራኒ ደጋፊዎች ነው የሚቀዘቅዙት። ኮል ፓልመር ነው የጎሉ ባለቤት። ያራዳ ከንቲባው ተመልሻለሁ አለው ሜዳ ውስጥ እያለ ነው በሚያስገርም ሁኔታ። ይሄ ቡድን ሞይሰስ ካይሴዶን ከውጪ ዋና ብቻውን 17 ተጫዋችን ውጪ ቁጭ ብሎ እያስመለከተ ነው ኤቨርተንን ይገባል ብሎ። ፈርስት ሃፍ ቀዝቀዝ ያለ ፐርፎርማንስ አሳይቶ ሰከንድ ሃፍ ላይ
ምን ቀድመን ሁለት ያገባ ነው በኋላ ልናታልል ነው? አረ ጨዋታና ግጥም ከንቲባው ቼላ ብሶበታል ነው ማለት መጥቶላል። በቃ አራተኛ ዘንድሮ ተፈሳፋሽ ነው። ቶፕ ፎር ውስጥ ዘንበል የሚል ካለ ወለም ዘለም አልልም። ዛሬ ቀድሞ ነው መድኃኒቱ ተገቡት ኢንዞ ማሬስካ ከጨዋታው በኋላ ሰው ሲጠብቅ ከጨዋታው በፊት ነው ውጭ ገቡት። አልቀልድም ዛሬ አሉ። አንተ ቀልድ አላቅም አሉ። ፒክፎርድ በጣም ትቀልዳለህ፣ ከኔ በላይ ቀላጭ የለም ብሏል። ቼልሲ መሮታል። አራዳ ልጆች 28 ነጥብ ይዟል ማለት ነው። አስገራሚ ውጤት ይዞ ወጥቷል። ምንም ጎል እንዲገባብኝ ፍቃድ አልሰጥም ብሏል። ሐሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ይደረግ። የአራዳ ልጆች የፕላስ ምልክቶ እናንተ ነች። ኮል ፓልመር ኢዝ ባክ። ቼልሲም እንደዚህ ወደ አሸናፊነቱ ተመልሷል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቼልሲ ኤቨርተንን በሜዳው አስተናግዶ ከሙሉ የጨዋታ ብልጫ ጋር ዘና ብሎ 2-0 ማሸነፍ ችሏል። ጎሎቹንም ኮል ፓልመር እና ጉስቶ ለቼልሲ ማስቆጠር ሲችሉ ጉስቶ በዚህ ጨዋታ ላይ ለኮል ፓልመርም አሲስት በማድረግ ጥሩ ብቃት ማሳየት ችሏል። ከተከታታይ ነጥብ መጣሎችና ሽንፈቶች በኋላ እንግዲህ ሰማያዊዎቹ ወደ አሸናፊነት መንገዳቸው ተመልሷል። ወደ ቶፕ ፎርም በእንግሊዝ ፕሪሚየር ሊግ እንግዲህ ሌሎች ቡድኖች ጨዋታቸውን እስከሚያደርጉ ድረስ 4ኛ ደረጃ ላይ ተቀምጧል። ቼልሲ በሜዳው ስታንፎርድ ብሪጅ ከደጋፊዎቹ ጋር ሆኖ ቀለል አድርጎ ኤቨርተንን ማሸነፍ ችሏል። ወደ አሸናፊነት ጎዳናም ተመልሷል ማለት ነው። ኮል ፓልመር ደግሞ በጣም በተናፈቀው ሴሌብሬሽኑ ጎል አስቆጥሮ ደጋፊዎቹን አስደስቷል። ለማንኛውም ስለ ቼልሲ ድል እንደዚሁም ስለ ኮል ፓልመር መመለስ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በኢንዞ ማሬስካ የሚመራው ቼልሲ ኤቨርተንን በሜዳው አስተናግዶ 2-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፓልመር ከረጅም ጊዜ በኋላ ከጉዳት ተመልሶ ዛሬ ድንቅ ነው ጎሉ ማስቆጥሮ። ፓልመር ምንም ይሁን ሜዳ ላይ ካለ ተአምር አለ። በቃ ቼልሲ የተሻለ ይሆናል፣ የሆነ ነገር ኳሊቲ ይጨምራል። እውነት ፓልመር ስላላቸው እድለኛ ናቸው። ካፒቴኑም እንዳለ ነው ጀምስ። የሚገርም ዛሬ በእርግጥ ሁሉም ጥሩ ነበሩ፣ ግን ጋር ናቸው። ይሄ ሁላ ኳስ እንደውም እኔ አሁን ሁለቱ አንሷል ነው ብሎ በጣም የማይሳት ኳስ ነው ሲስቱ የነበሩት። ፓልመር ያው ከጉዳት ስለሆነ የመጣው ቀይሮታል። ትንሽ ተጫውቶ ስቲቫውም ገብቶ ነበር፣ ግን ምርጥ ነበሩ። ማልጉስቶ አሲስትም ጎልም አስቆጥሯል። በእግር ኳስ ታሪኩ የመጀመሪያ ይመስለኛል። ግን እነ ጋርናቾ የሳቱት ኳስ ከሁለት በላይ ሊገባ ያው ኤቨርተንም ብዙ ኳስ ሚስ አድርገዋል። ለኢንዞ ማሬስካም ትንሽ እፎ የሚሉበት ነገር ነው ብዬ አስባለሁኝ። ጥሩ ነበር። የቼልሲ ደጋፊዎች እንኳን ደስ ያላችሁ። እንዲሁም ደግሞ ሊቨርፑል ወደ ድል ተመልሷል። ባለፈው ቻምፒየንስ ሊግ አሸነፈው ነበር፣ ዛሬ ደግሞ ማሸነፍ ችሏል። ብራይተን ያው ጨዋታው በጣም ደስ ይል ነበር፣ ለገለልተኛ በተለይ በጣም ደስ ይል ነበር። ግን ሊቨርፑሎች ደግሞ ወደ ድል መመለሳቸው በጣም ጥሩ ነው። ያው እኔ ስሎት የጊዜ ጉዳይ ነው፣ ይሄ ኬሚስትሪውን እስከሚያገኝ ነው እንጂ ስኳድ ምናምን ኳሊቲ ያላቸው ተጫዋች ነው። አሁን ሌላ ቡድን ውስጥ ቢሆኑ ለዋንጫ የሚጫወቱ ነውና የሆነ ትንሽ መንገራገጭ ነው እንጂ የሆነ ነገር ያው ዋንጫውን ላያነሱ ይችላል እንጂ የሆነ ጥሩ ቡድን እናያለን ብዬ አስባለሁ። ሳላህም ዛሬ ገብቷል። ያው ትንሽ ግጭቶች ነበሩ፣ ግን ዛሬ ወደ አሸናፊነት ተመልሷል። ደስ የሚል ነው። ለማንኛውም እስቲ በሁለቱም ጨዋታ ላይ የሚሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቼልሲ አሸንፏል። እውነት እኔ የምነግራችሁ ማለት ነው ኮል ፓልመር ጎል እንዲያገባ ፈልጌ ነው። በጣም ናፍቆኝ ነበር ይሄ ሴሌብሬሽን። ሌላው ደግሞ ማለት ነው ለምንድን ነው 60 ሳይሞላ ቀይሮ የሚያስወጣው? የምር በጣም ነው ያናደደ። ለኢስቴቮ ለምንድን ነው ደቂቃ የማይሰጠው? ልጁ እኮ በጣም ጎበዝ ነው። ብራዚል ላይ እኮ ብዙ ጎል ሲያገባ የነበረ ልጅ ነው። አሁንም መጥቶ እኮ የተጫወተ አሪፍ ነገር እያሳየን ነው። ልጁ ኮንፊደንሱን እያሳጠው ነው። ሲሳሳት የነበሩትን ኳሶች ከገባ በኋላ ለምን ኮንፊደንሱን እያጣ ነው? ለምን አያጫውተውም? ሌላው ጄሚ ጊተንስ ከጋርናቾ ይሻለናል። የምር ለምን ይሄን አልክ ካላችሁ ራሱ ፓልመር ያገባውን አይነት ኳስ ሁለት ይስቶታል። ጋርናቾ ምን ሆኖ እንደሆነ አላውቅም። እንዴ ለምንድን ነው የሚስተው? ባዶ ጎሉ ላስቷል እኮ ዛሬ ነጥብ እኮ ልናጣ እንችላለን። ወይኔ መሀል ሜዳው ሲያስጠላ ቼልሲ። ወይኔ ካይሴዶ እግዚአብሔርን አንተ ብትጎደውላ ማለት ነው አንሰማህም፣ ትገባታለህ ከዚህ በኋላ አንሰማህም። እንዴ አንድሬ ሳንቶስ በል ዳሪዮ ኢሶጎ ጭራሽ የኛ ተጫዋችም ቦናኖቴና ኢሶጎ የኛ ተጫዋቾች እኮ አይደሉም፣ አያስገባቸውም። ስለዚህ በቃ እኔ ለቶሲን እድል እንደተሰጠው ለኢሶጎ እድል ቢሰጥ የምሬን ነው ካይሴዶ ቢጎዳ ምንም አይመስለኝም። አንተ አስበዋል ማለት ነው። አሁን እኮ ካይሴዶ በሆነ አጋጣሚ ቢጎዳ እኮ የኛ መሀል ሜዳ አሁን ያየነውን አይነት ነው። ኧረ በፈጣሪ ስም እኔን እንዲህ አስፈራኙላ። ግን ማለት ነው ሳልነግራችሁ ማላልፈው በስመ አብ ፎፋና ሲገባ ቻሎባ ራሱ አውሬ ይሆናል። ቻሎባ የምር አውሬ ይሆናል ፎፋና ሲገባ። ሌላው ደግሞ ጉስቶ ምን ነክቶት ነው? ቆይ እኔ አሁን አስረዱኝ። ጉስቶ ዝም ብሎ እያገባ ነው፣ አሲስት ያደርጋል፣ ያገባል። ምን ሆኖ ነው ጉስቶ? ይሄ ነገር ውሸት እኮ ነው። ጉስቶ ጎል አገባ ማለት ውሸትም። እኔ በቃ ሳንቼዝ ራሱ ምን ሆኖ ነው? ቆይ በጣም ሳንቼዝ አንደኛ። እውነት በፈጣሪ ስም አሁን ቼልሲ ካይሴዶ ተመልሶለታል። አዳሜ ማለት ነው ተዘጋጅተህ ጠብቀኝ።
በቃ ፎርሜን አልያዝኩም ገና። ፎርሜን ግን እየያዝኩ ይመስለኛል። ምክንያቱም አሁን እየተመለሰልኝ ነው ካይሴዶ። ታዩታላችሁ። እስከ ጥር ብቻ እንድረስ እንደዚህ ሆነን የሆነ ሰው ያመጡልናል። ታያላችሁ። ፎሎ ማድረግ እንዳይረሳ። ይመቻል። ቼልሲ አሸንፏል። አረ በስመ አብ። ኤቨርተኖች 50 ኳስ ነው እንደሚስቱት። ምን ሆኖ ነው? ቼልሲዎች ማለት ነው። የምሬ ነው። ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት። እንዴ ዲፌንሳቸው በአንዴ ግልጥ። አረ በስመ በጣም ብዙ ኳስ። የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት። ማን ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል። ዲሴምበር ነው ስኖ እንደሚመጣ ይታወቃል። ፓልመር አለ ደግሞ። እንደዛ ከሆነ በረዶ ነው በቃ ከተማው። ምንም አታመጡ። አረ በስመ አብ ምን አይነት ጎል ነው! ታች ኒር ፖስት ማን የተጎዳ አይመስልም። ይሱዬ የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይላችሁ። አሁንም ልንገራችኋ ኢስቴቫውን ያስገባው ማን ጋር ናቸው የሚባል ሰውዬ ምንም አያስፈልግም። የምሬ ኔቶን በዚያ ጫወተው ኢስቴቫውን እዛ ማጫወት ይቻላል። ጋር ናቸው ጭራሽ ነው ማይችል። እኔ የቼልሲ ደጋፊ በሆን ኖሮ ማለት ነው እተኩስበታለሁ። ጋር ናቸው ምንድነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም።